አዳምጪኝ። እሺ ኦኬ። አንቺ ቪዲዮ አንስተሽ ነው የላክሽለት ወይስ ካሜራ ከፍተሽ ነው ያሳየሽው? እኔ ካሜራን እኔ ከፈተ እሱን የራሱን ወረቀቴ እኔን ከወረቀቴ ሁለተኛ ደግሞ በስልኩ የራሱ ምንድን ነው ሾፍት ስክሪን አድርገዋል። ማለት ምንድን ነው የከፈትሽው? ሞባይሉን ብቻ ነው የከፈትሽው? እሱም ሞባይሉን ነው የከፈተው ወይስ ምንድን ነው? እግርሽን ነው የከፈትሽው? እሱ እግሩን ነው የከፈተው? ምንድን ነው? ቪዲዮን ሰርቼ ልኬያለሁ። ከዛ በኋላ በስሜት የእሱን አልቅሷል፣ እኔን አልቅሻለሁ። የራሱን ወረቀት የቆመን ማለት የፈለግነው እህታችን እንዴት ነው የራቁት ቪዲዮውን የቀረጸሽ? ወይስ አንቺ ነሽ በቪዲዮ አሪፍ አድርገሽ ቀርጸሽ የላክሽለት ወይስ ደግሞ እሱ ሳታስቢ የቀረጸሽ? ያለችን እኮ ራሴ ምን እንዳለች ሰምተሃታል? ወረቀቴ ስትል እሷም እኔም ራቁቴን እሱም ራቁቱን ወረቀት ያለችው ራቁቱን ለማለት ነው። ራቁቴን ለማለት ነው። እሺ ከዛስ እሱ ነው ቪዲዮ ሪከርድ ያደረገሽ? አዎ ሪከርድ አድርጎኛል። አንደኛ ስክሪንሾት አድርጎኛል። ሶስተኛ ራቁቴን ስትይ ወዴታች ሁሉንም አሳይተሽዋል? ምንም ከማይጸኔ ደርስ ነው አየልኝ። ስፖርት ያደርገኛል። መልክሽ ይታያል? መልክሽ አለበት ወይስ ለራቁት እንደዚህ ከልብስሽ በታች ሙሉ ከነ ቢጃማውን አውልቄ ነው? ከቢጃማ ሙሉ አውልቄ ነው። እሱን የራሱን ከማንነቱ አውልቄ ነው። እሺ ቀርጸሽ ስትልኪለት ሙሉ ከነ ፊትሽ ጠቅላላ ነው ቀርጸሽ የላክሽለት? እንደዚህ ሙሉ ሰው ነው አይደለም። ከወደ በታች ነው ቀርጸሽ የላክሽለት። ያ ቀርጻ የለም እኮ የላገችው ምጣ ምን ሆነሽ ነው? እሱም አውጥቶ እሷም አውጥታ ማህፀኔ ድረስ ያየው ውስጥ ድረስ አለች። ማሬ ቪዲዮ ሰርች እኮ አለች። ጆኮ ቪዲዮ አልሰራችም። ቪዲዮ ማለት ቪዲዮ ማለት ደግሞ እንደ ቪዲዮ ቀርጽ ሰርች ያለች ቪዲዮ ማለት ያልኩ ለዛ እኮ ነው የጠየኳት። ስትቀርጭው ከወገብ ብቻ ነው የቀረሽው ቪዲዮ ስትቀርጪ ወይንስ እንደዚህ ቆመሽ ዝም ብሎ ከነመልክሽ አለው ወይ ነው ጥያቄ። ያ ጆካ አንድ ማስተካከያ አይደለም። እሷ እኮ ያለችው ቪዲዮ ኮልም ተደዋውለን እስከ ማህፀኔ አይቶኛል አለች እኮ ጆካ። እሺ አንድ አዳሙ አንድ ጊዜ አንዴ እናትዬ አንድ ጊዜ ቆይ ጆካ። እቺ ልጅ ሰው ባለበት ቃሏን ተናግራለች። እናንተ ስላልነበራችሁ በፈቃደኝነት ነው ወይስ አስገድዶሽ ነው የራቁት ፎቶ ቪዲዮ የላከልሽ ስንልሽ ቤቲ ታርሚኛለች ከተሳሳትኩ አንቺም ስለነበርሽ አንዳንዴ ልጁንም መበደል ጥሩ አይደለም። ፈቃደኛ ሁኚ ልኬለታለሁ ብለሻል አላልሽም? ልኬያለሁ ስክሪንሾት አድርገዋል። ስክሪንሾት አድርገዋል። በቃ እሷ እኮ አሁንም እኮ ፈቃደኛ ሆኖ እኮ ነው በፍቅር እኮ ነው የተያየ ፈቃደኛ ሆነ ነው። በቃ ስሜታዊ ሆኖ ቆይ አንድ ጊዜ ላብራራላት። ስሚ ስሜታዊ ሆኖ በፍቅር ሙሌ በፍቅር ተደዋውሎ ስሜታዊ ሆኖ ፍቅር ውስጥ ጠልቀው 100% ተላልሰው ነው። እሱ ግን እሷ በንጹህ ልቦና ነው፣ እሱ በተንኮል ሪከርድ አድርጎ ያስቀምጠው ቪዲዮ። እኔ ጥያቄ አለኝ። ከዛ ኦኬ ልጨርስላት ና ጠይቃታል። ከዛ በኋላ ያንም ቪዲዮ ላከልሽ ለአንቺ መልሶ ገንዘብ ላኪ ብሎ ላከልሽ? ጫጫት አለ። ኦኬ እንትን ጥሩ ቦታ ላይ ተቀመጭ እንዳትወርቂ ምናምን በብስጭት ሄዲ። እናንተ ሾካኮች ታፕታፕ አድርጉት እንጂ ቤቱን ታፕታፕ ኮፒ መች ነው ግን እኔ ጋር የሚደርሰው? ምንድን ነው ያልከው? ምን አልከኝ? ሌላ አንድ ጊዜ ዶከር ቀርጾ ላከልሽ። ከዛ በኋላ ቪዲዮ ልኮ አስፈራራሽ ገንዘብ ላኪ ያለ አስፈራርቶኛል። እኔ ትላንት ወደ ምንድን ነው ያልኩት? አስፈራርቶኛል። በቃ ይሄ ልጅ በእውነት እኔ በሊባስ መያሰብ የነበረ እንደ ሌባ ሆኖልኝ ለብር ነው ወይ ብሽ ነበር የምትወጂው የምታፈቅሪው? ከዛ በኋላ አሁን ያንን ቪዲዮ ልኮ ገንዘብ ላኪ ያለሽ ነው። እንደዛ ሳይሆን አይደለችም ብሏል። ስለዚህ
አንቺ እንዴት ነው እንደ ፍቅረኛ ወይ ለምሳሌ አንቺ አሁን ጠይቆኛል፣ እሱ ጠይቆኛል። መጀመሪያ ጠይቆኝ ስርልኝ እኔ ያልኩሽውን ሰርተሻል ወይ ስርኝና ላክልኝ ለኔ ሲሉ ላኮትኩ። ቪዲዮ ሰርቼ ልኬያለሁ። ደግሞ ከማይጸነ ድረስ ስክሪንሾት አድርገዋል። ሁለተኛ ደግሞ ከዚህ በኋላ የሚዲያ ላይ ፖስት አድርገው ይህ ልጅ ሊለቅ ነው። ስለዚህ አጣሩ፣ ጠይቁ። ጥያቄ ያለ ሌላ የኔ ቆንጆ ሌላ ጥያቄ ያለን አንቺ ላይ ከዛ ወደ እሱ እንሄዳለን። እሺ ገንዘብ ላኪ ብሎሻል። ቪዲዮውን ሲልክ ብር አልልክም ስትይው ቪዲዮውን ላከልሽ። ከዛ በኋላ ገንዘቡ ቪዲዮ ተላከ በኋላ ብሩ አንተ ስማኝ አንዴ በፍጹም ትላለህ እንዴ ልምጣልሽ ወይ ክፈችልኝ ልምጣልሽ ብለህ ላይ ልውጣልሽ ብለህ አላወራኸኝም? ማጸነ ደረስ ፎቶ ስክሪንሾት ታራረገኸኝም? ለምን እዚህ ጋር በፍጹም ውሸት ነው የምትለኝ? አሁን ለሴት ቤት ዋርዳለሽ ብለህ ነው የምታወራኝ? ልምጣልሽ ወይ ላይ ልውጣልሽ ወይ አላለቀስም? የዛን ሰዓት ላይ ለምን ታወራለህ? እዚህ ጋር ኧረ አያ ይውጣብሽ ባንቺ ላይ ወደዚህ በእናትህ ውሸት። አይ እንዳትሰድባት፣ እንዳትሰድባት አያ ይውጣብሽ ባንቺ ላይ እንዳትሰድባት። አሁን እሺ 25,000 ብር ሰጥተሃል አልሰጠችም? 29,000 እሱን ለምንድን ነው የተቀበልኩ ብለህ ጠይቅ። ወይ ለምንድን ነው 29,000 ብሩን የተቀበልካት? እሷ ስለላከች ነው። እሷ ደግሞ የላከችው ለምን እንደሆነ እሷ ራሷም ታውቃለች። የኔ እሷ ራሷ አንተ ጠይቀኝ እላኩት ጠይቀኝ ለምንድን ነው የላክሽለት? እኔ አሞኛል ሐኪም ቤት ነኝ ስለዚህ ጠይቀኛል ትዳር እንደሆነ ሰምቻለሁ እኮ እዛ ጋር በውስጥ አንተ እሷ ወዳ ነው ላከች ትለኛለህ። ውሸት ለምን ታወራለህ አንተ? ጠይቀኝ ሐኪም ቤት ምስማር ወቆኛል አሞኛል ላክልኝ ስልክ አገዥኝም ወይ ስለ ይኸውላችሁ ስሙልኝ 4,000 ብር ጫማ ገዛው ይላል 1,700 ቲሸርት ገዛው ይላል። ይኸው 4,000 ስንት ብር ነው? ከዛ በኋላ ምን እንዳደር 21,000 22,000 ምናምን ላይ ስልክ ገዛው ይላል። አውራ እኔ ምንም ውሸት አላገኘሁም። ውሸት ምንም እግዚአብሔር ምስክሬ ነው። እውነቱ እየተናገርኩ ያለው አንድ ነገር ያዋሸው ነገር ካለ ይቅርታ አድርጉልኝ። እግዚአብሔር ወንድም ለምን አልመልስላት? ኧረ እቺ ስሜታዊ ሆና ዝም ብላ ታወራለች። ብራዘር እንደዚህ ሙና ስሜታዊ ትሆናለች። እንደ በቪዲዮ እኮ ስሜታዊ ያረካት ይበቃል። ተው እንጂ አሁን ገንዘቡን ለምን ወሰድክ? ትመልስላታለህ አትመልስላት? ለምንድን ነው የላክሽው ብለህ እሷን አጠይቀዋትም እንዴ? ቤኪን አስገባውም አንድ ጊዜ ተናገር ለኔ እስኪ አንዴማ ቤኪን አስገባው። ቤኪ አንዴማ ወንድሜ ይናገራል። ቤኪን አስገቡት ሳሙት ቤኪ ኧረ በእናትህ እኔ ሎር አይደለም ሰማኸኝ ነው እሱን ሳሙ አዳምጠኝ ብራዘር። ቤኪን አስገቡት ነገር 29 ይሄው እናስገባለን። አንደኛ 29,000 ብሩን ትመልሳለህ። ሁለተኛ ነገር ደግሞ እስካሁን እኔ ሲገባኝ እቺ ልጅ እውነቷን ነው የምታደርገው። አንድ ሴት ያለምንም ምክንያት መጣ እንዲያርጎኝ ብላ በግልጽ አታወራም። ስንስቅ ቀልድ አድርገን ይዘው ነው እንዳይ ብሯን ወስደሃል፣ ብሯን ትመልሳለህ። ቪዲዮቿ ካሉ ጠቅላላ አንድ ባንድ ታጠፈዋል። ገባ ማለት ኢትዮጵያ ድረስ ይመጣል ማለት ነው። በቀላሉ አማርኛ ያለው ቪዲዮ ካለ ለምን እሷ አትልክም? ቆይ ቪዲዮ አለ ብላለች አይደል? ቪዲዮ አለ ብላለች አይደል? ቪዲዮ ለምንድን ነው እሷ ማትልከው? ቆይ አንድ ጊዜ ቆይ ይቅርታ አንድ ጊዜ ብራዘር ዴቭ እሺ መስከር ቆይ እንደዛ ከሆነ ሴቶች እስኪ ያዋሯት ጆከር ወይ ቤቲ ወይ ሶልንም አስገባው እስኪ ቦታ ካለ የለም ቦታ ልጅቷ ቪዲዮ ልካለች፣ ቮይስ ልካልኛለች። ሰሞኑን እኛ ጋር መታ ከሄደች በኋላ ልጁ እየደወለ ለምን ሚዲያ ላይ ታሰጭኛለሽ እያለ እያስፈራራት እንደሆነ ቮይስ ዴቭ እኛ ያለ ክስ እዚህ ጋር አልጠራንህም። ያረከውን ነገር አድርገሃል። በሰላማዊ መልኩ ብሯን መልስ፣ እጅ ላይ የያዝከውን ቪዲዮ አጥፋ፣ ዲሊት አድርግ፣ ይቅርታ ተባባሉና አንተም ወደምትሄድበት ሂድ። እኛ ዴቭክ
እያልን በፍቅር ስንጠራ እያሾፍን አይደለም። ስለዚህ ለምንመልስልህ መልስ ትክክለኛ ጥያቄና ትክክለኛ መልስ ስጠን። ማን ብራዘር ቪዲዮውን ይዘዋል አላስክም፣ ብሯን ወስዳል አልመለስኩም። ለምንም ላከችልህ፣ ለምንም ላቤ ነው መልስልኝ ብለሃለች። ብሯን ትመልስላታለህ። ሰርተም ከፈለክ በሁለት ክፍያም ቢሆን መልስላት። ከዛ በኋላ ሰላም ፈጥረህ ትወጣለህ እዚህ ቤት ገባ። ይሄ ግን አይሁን አላየውም አልሰማውም አይሰራም። ምክንያቱም እቺ ልጅ እኔ ሴት ሆኖ እንደዚህ የሚያወራኝ እኔ ባረገው እንኳን እንደሷ ድፍረቱ ኖሮ ይመጣ አላወራ ያለ ምክንያት እቺ ሴት ልጅ መታ እንዲያርገን ብላ አታወራም። ስለዚህ ወደ ሌላ ነገር ከምንሄድ እዚሁ ጋር ፍተው በቃ። ቪዲዮ ይዛል፣ ቪዲዮ ኮል ታወራለኛን ማሽተህናል። ፎቶ እንኳን የለኝም ነው ያልከኝ ስጠይቅ ካረ ፎቶአችን እንኳን የለም። ስለዚህ አማርኛ የምትሰማ ከሆነ ማውራው ከተግባባን ሐሳብህን ስጥ። ቆማ እሷ እርቃኗን አዎ አይቻለሁ ትላክለት አትላክለት እሱ መድኃኒዓለም ምን የምትሉት ያማችኋል እንዴ? ልጅቷን ለማለት ምን ልታደርግ ራሷን እንደዚህ ታደርጋለች አለች የምትሉት ሙስና አብረን እንካፈላለን። ዝም በያቸው ቤቲ፣ ዝም በያቸው። ልጅቷ እውነት አለ። እናንተ ራሱ እኮ ኮሜንት ዝቅ ብላችሁ የምታነቡት ነገር በጣም ጊዜ ተርፏችሁ ነው። ብራዘር ትመልሳለህ አትመልስም? የፎቶውን ጉዳይ ወደ ሳይሆን በግድ ታጠፋለህ። ጊዜ እንስጥክ ትመልሳለህ። እሺ አሁን እሷ ቪዲዮ የላከችው አሁን ከቅድም ጀምራ ለምንድን ነው ያላከችው ቪዲዮ የራሷን አሁን ለእናንተ ለመላክ ብላ አሁን እራሷ ቪዲዮ ሰርታ ከላከችም እንደዛም ይሆናል። እኔ ጋር ቪዲዮ የለም። እኔ ካልነገርኩ በኋላ ከቅድም ጀምር አይደለም ከቅድም ጀምር እኮ ስራ ላይ ነኝ። ምን ላድርግ? ስራ ላይ ነኝ። አሁን ቪዲዮ ቀርጻ አትልክልንም። ስለዚህ ይኸው ለአንድ ነገር ሰኞ ማክሰኞ አክብረን ጠርተናል። እየሰማን ይኸውልህ፣ አክብረን ጠርተናል። ይኸውልህ አዳምጠኝ። እኛ እዚህ ጋር ብቻ አይደለም በህግ ጉዳይ እንሄዳለን። ቤተሰብ አለ ገብቶሃል። ወጣት ነህ፣ ያንግ ነህ። የተፈጠረው ነገር ተፈጥሯል። ስለዚህ እኛ እዚህ ጋር የተቀመጥነው አስማምተናችሁ ልንለያይ ነው። ቪዲዮን አጥፋ፣ ብሯን ትመልሳለህ አትመልስም? አው አሁን ደግሞ የተቀረጸ ቢሆን ወዲያው ጋለሪ ውስጥ እንደገባች ከመጀመሪያ ነበር የምታገኘው። ቪዲዮ ኮል ነው የደወልኩላት፣ ቪዲዮዋን ከፈተች፣ ስልኳን አነሳች። ከረጅም ፎቶ በኋላ ነው ቪዲዮውን ያወጣችው። ይሄ ለፍሪ ማውራው ነው። ጀመር ምን ልሁን ብላ ነው አሁን ቪዲዮ የምቀርጸው? ምን ልሁን ብላ ነው እንዴ? በዚህ ልክ ፋራ ታረጉናላችሁ እንዴ? ምን ልሁን ብላ ነው አሁን ቪዲዮ የምቀርጸው? አሁን አንተ ማድረግ ያለብህ ዴቭ ነው ስምህ ማን እንደሆነ አላውቅም። የዚች ልጅን ፎቶ አንድ የዚች ልጅን ቪዲዮ የያዝከውን እንዳለ ታጠፋለህ። ይሄ ቃል ነው የምነግርህ፣ ዝም ብሎ አይደለም፣ ትክክለኛ ነገር ነው የምነግርህ። ቪዲዮ አንድ ቪዲዮ የሱ ፎቶ አንድ ነገር አስጠንቅቄ ነው የምነግርህ። ቪዲዮ የሚባል ነገር የእሷንም ፎቶ ቪዲዮ አንተ ሞባይል ውስጥ እንዳይገኝ አንድ። ሁለተኛ ነገር የላከችልህን ብር ሳትወድ በግድ ጊዜ ሰዓት ስጡኝ ካልክ ጊዜ እንሰጣለን፣ ምናልባት 15 ቀን። የልጅቷን ብር የወሰድከውን ከሷ ላይ የተቀበልከውን ብር አሞኛል ቅብርጥስ የብለ የተቀበልከውን ብር ድፍን 29500 ብር የልጅቷን አካውንት መልሳል። ከዛ ውጪ ይህንን ነገር የማታደርግ ከሆነ ቁጭ ብለህ እየሰማኸኝ ብትወጣም ማለት ነው፣ ቁጭ ብለህ እየሰማኸኝ ማንነት ቤተሰብ ይታወቃል። የምናውቃቸው ሰዎች አሉ፣ የእናንተ ሀገር ሰዎች። እያንዳንዱ ነገር ለቤተሰብህ ይደርሳል፣ ለእሷም ቤተሰብ ይደርሳል። መጥፎ ነገር ላይ ከመድረስ በፊት አንተ ወጣት ነህ፣ እንደ ወጣት ነው የነገርንህ። ይህንን ቪዲዮና ፎቶ አጥፋ፣ ለልጅቷ ገንዘቡን መልስላት። ይህንን ብቻ ነው አጭር ነገር ነገር ደግመን ስለማንናገር ማለት ነው። በቃ ይህንን ነገር አስረግጠን እንድታየው። ከዛ በኋላ መስማማት ካለባችሁ ትስማማላችሁ፣ ይቅርታ መጠየቅ ካለባችሁ ይቅርታ ትጠይቃላችሁ። የምንፈልገው ይህንን ነው። አሁን ነቅለ መውጣት ምንም ነጥብ ጥለ ነው እንጂ ወጣው ሌላ ምንም የምታደርገው ነገር የለም። ቪዲዮን አጥፋ፣ ብሯን ሰርቼ መልሳለሁ የምትል ከሆነ በህዝብ ፊት ቃል ገብተህ ሰርተህ ተመልሳለህ። እኛ የወንዶች ጉዳይ ስንል ሴት ልጅን የሚበድል ሴት ልጅን አቢዩዝ የሚያደርግ ሴት ልጅን ቪዲዮዎችን ይዞ ብር የሚጠይቅ ወንድን ልንደግፍ አይደለም። ወደድክም ጠላህም